ከመቼውም ጊዜ ላቅ ባለ መልኩ የዛሬን ቪዲዮን መስራት ሳስብ እጅግ ትንሽ አስደንግጦኛል። ነገር ግን ቲክቶክ ላይ ማታ ላይቭ የተቀዳ እንዲሁም ደግሞ ላይቭ ላይ የነበረ አንዲት ልጅ ስትናገር የነበረው እኔ እዛ ቡታጅራ ነው እምኖረው አብርሽ ጮሆለታል አሁን ይለቀዋል እያለች የተናገረችውን አንድ በአንድ ንግግር ነው እማሰማችሁ። ምናልባት ቲክቶክ ላይቭ ላይ ትናንት ገብታችሁ የተመለከታችሁ ይህንን ሐሳብ ደግፋችሁ ኮሜንት ልታረጉ ትችላላችሁ። ነገር ግን እኔ ራሱ ይህንን ነገር ማመን አቅቶ የነበረ ልጅቷ ያለችውን አንድ በአንድ ነገር አስደምጣችኋለሁ። አብርሽ የለፈለፈውንም ሁሉም ሚስጥርም የወጣውን ጉዳይ ነው እምነግራችሁ። ለካ ኤፍሬም ለዚህ ነበረ ሮጦ ቡታጅራ ካልገባው ሲል የነበረው። ለካ ሁሉ ነገር ሚስጥሩ እንዳይወጣ ወንድሙ ላይ ያደረገው ያስተበተበው ነገር ሁሉ እንዳይታወቅ ነበር ይሁሉ ሲሯሯጥ የነበረው። አንድ በአንድ ነው እምነግራችሁ። እጅግ ያስደነግጣል የዛሬው መረጃ። ሰላም ጤና ይስጥልን ውድ ያገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ብዝት ይበልልኝ። የአብርሽን ሳቅ ማየት ጓግታችሁ አብርሽ ሳቅህ ይመለስልን፣ አብርሽ ደና ሁንልን እያላችሁ እምትመርቁ የሰውን ፈገግታ ማየት እምትናፍቁ ውድ ያገሬ ልጆች፣ ፈጣሪ አምላክ እናንተንም ሁሌ ፈገግ ብሎ የሚያኖር አምላክ ፈገግ ብሎ ያኑራችሁ። ሁሌም በጭንቀታችሁ ለሰው እንደዚህ እንደተጨነቃችሁ ለእናንተም ጊዜ ፈጣሪ አምላክ ይድረስላችሁ። የኔ የወንድማችሁ ምርቃት የሚመቻችሁ እንደተለመደው አሁኑኑ ቪዲዮ ላይክ አድርጋችሁ ጀምሩ። ለቤቴ አዲስ የሆናችሁ ሰዎች እባካችሁ ሰብስክራይብ አድርጋችሁ የኔን ቤተሰብ እንድትሆኑ በማክበር ልጠይቃችሁ። ቀጥታም ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። በሆነው ነገር ብዙዎቻችን ደንግጠናል። ይህን ጉዳይ አስመልክቶ በተለይ ደግሞ አብርሽ ወደ ቡታጅራ እንደገባ ጭምጭምታዎች ሁሉ ነገሮችን አይታችኋል። ይህ ነገር ውሸት ነው ብላችሁ አታስቡ መቼም። ይህን ደግሞ ራሳቸውን የተናገሩት የአብርሽ የገዛ እህት ወንድሙ ቡዜና ዴቭ ወንድማችን አብርሽ መሄድ ያለበት ጋሽዬ ጋ ነው፣ የተወለደበት ሀገር መሄድ ያለበት እያሉ ሲናገሩ ነበር። ይህን ተከትሎ ታዲያ ሄርሜላን በራሷ በኩል እኔም አመራለሁ እኔም ቡታጅራ ገባለሁ ስትል ነበር። በዚህ በኩል ኤፍሬምም እኔም መሄዳለሁ እያለ እነሱም የተለያዩ ቪዲዮችን ሰርተዋል። በአጭሩ እንግዲህ አብርሽ ቡታጅራ እንዳለ ግን ለማረጋገጥ ይቻላል በተለያዩ በሚለቀቁ ቪዲዮዎች። ይሄ መቼም እናንተ የሚያያችሁት ነው፣ ውሸት አይሆንም። ነገር ግን ትናንትና የቲክቶክ ላይቭ ያስደነገጠኝ ክስተት ነበረ። በዛ ቲክቶክ ላይቭ ላይ ስማቸውን ማስታወስ ቢከብደኝም ብዙ ሰው እየተከታተላቸው አልነበረም። ሪከርድ ተደርጎ ምናልባት ሊለቀቅ ይችላል። ታዲያ እዛ ቤት የተገኘች አንዲት እህት ነች። አረብ ሀገር ለሚገኙ እህቶቿ አረብ ሀገር ለሚገኙ ለአብርሽ ወዳጅ አድናቂዎች መልእክት ስታስተላልፍ የነበረው። በመልእክቷም ያለችው ምንድነው? ብዙ ሰው ኮሜንት ላይ እያየሁ ነው፣ አብርሽ መሄድ ያለበት አባቱ ቤት ሳይሆን አብርሽ መሄድ ያለበት መንፈሳዊ ቦታ ነው እያላችሁ ነው። እባካችሁ እናንተ ማታውቁት ነገር አለ። አብርሽ አባቱ ጋር ብቻ አይደለም የሄደው። ጋሽዬ ልክ እሳቸው እጅ ሲገባ ወደ ጸበል ቦታም ወስደውታል። ታዋቂ ፈዋሽ የሆነ ጸበል ቦታም ነው ያመራው። ሰይጣኑም ለፍልፏል ብላን የተናገረችው። ይህንን ቃል ለመናገር ትንሽ ከብዶ የነበረ ምክንያቱም ይቺ ልጅ የእውነት አይታው ይሁን ቪዲዮ ተቀርጾ ተልኮላት ይሁን አላቅም። በእርግጥ አብርሽ እንኳን ቡታጅራ አይደለም በአለም ላይ የማያውቀው ሰው የለም። በሰሞነኛ ቪዲዮም በተለያዩ ቦታዎች ብዙ ሰው ነው ሲመለከተው የነበረው። ስለዚህ የሆነ ቦታ እንደምታውቁት አርቲስትም የሆነ ታዋቂም ሰው ጸበል ቦታ ሲሄድ አሁን ትልቁ ችግር የሆነው ሰው ቪዲዮ እየቀረጸ አርቲስቶችን ሁሉ ነጻነት እያሳጣቸው ነው። ቪዲዮ ቀርጾ በተለያዩ ቦታዎች ይለቋቸዋል። ስለዛም እንግዲህ አብርሽ ይመስለኛል በትክክልም ያየው ሰው አለ፣ ማያውቀውም ሰው ስለሌለ እንግዲህ የሚያውቀው ሰው አይቶ ይሄን መረጃ ያወጣ ነው የሚመስለኝ። እና አብርሽ የተናገረው ምንድነው? ምን ውስጥ ነበርኩ እያለ ሲያለቅስ እንደነበረ። በተለይ ደግሞ እንግዲህ እነ ኤፋ እውነትም መተት አስደርገው ነው ወይ ይሄን ልጅ ያፈዘዙት የተባለው ነገር ትክክለኛ ሀቁ የሚወጣም ያለ ይመስለናል ብለው ነው አብረው መረጃውን እያሰሙ የሚገኘው። ምን ውስጥ ነበርኩ እያለ ሲጮህ እንደነበረ። በመጀመሪያ ምንድነው ሲባል በቃ የሆነ እንደ መተት አይነት ልፍለፋ እንደለፈለፈ እንግዲህ ምንም ከራሱ ጋር ራሱ እንዳልነበር የሚያረጋግጡ ነገሮች ነው በቦታው አይተናል ብላ እንግዲህ አንዲት እህት ስትናገር የነበረው። አንዳንድ ሰዎች የኔነት ተሰምቷቸው ብዙ ኮሜንት ሲጽፉ አይቻለሁ። ያ መልእክትም እንዲደርስ ነው። በተለይ ደግሞ እኔም በእርግጥ ኮሜንቱን አይቻለሁ። ብዙ ሰዎቻችሁ የምትሉት ነገር አለ። አብርሽ ወደ አባቱ ቤት መሄድ አለበት፣ አባቱ ቤት ይሄድ እያለን ቪዲዮ ስንሰራ እነ ቡዜም ይሄን መልእክት ሲያስተላልፉ ብዙዎቻችሁ ኮሜንት ላይ አብርሽ አባቱ ጋር መሄዱ ብቻ ጠቃሚ አይደለም፣ አብርሽ መሄድ ያለበት መንፈሳዊ ጸበል ቦታ ነው፣ ጋሽዬ እኮ ጸበል አይደሉም፣ ጋሽዬ አባት ናቸው እያሉ አንዳንዶች ቀልድ በመሰለ መልኩ በንዴትም እየሆኑ ይህን ሀሳብ ሲያስቀምጡ አይቻለሁ። ስለዚህ ይህችን ነገር ነው እህቴ ማይታ ጋሽዬን ብዙ ሰው እንዳይወቅሳቸው፣ ጋሽዬ ጥሩ ውሳኔ ነው እየወሰነ ያሉት። በመቀጠልም ሌላ ሰውም እንዳይመጣ ሁሉ ከልክለዋል። በተለይ ቤታቸው አብርሽን ወስደው እያስጠመቁ እያመላለሱ ለማክረም እንዳሰቡ። ነገር ግን ይህንን የሚጻረር ይህን
ይህንን ስራቸውን የሚያደፈርስባቸው እነ ኤፋም ቢሆኑ እነ ሩታም እነ ሄርሜላም ማንም ሰው ወደ ግቢው ወደ ቤታቸው እንዳይመጣ ነው እንግዲህ የከለከሉት። ኤፍሬም የአባቱ ቤት ስለሆነ የሚከለክለው የለም። ነገር ግን አብርሽን ወስዳለው ቢል ከባድ ችግር ከባድ ተቃውሞ ከአባቱ እንደሚገጥመውም ነው በዝርዝር የተናገሩት ማለት ነው። ተመልከቱ ጉዳዮች ሁሉ ምን ያህል እየጠሩ እንደሄዱ። እኔ አሁን እንግዲህ በውስጥ በደረሰ መረጃ ቲክቶክ ላይም እንግዲህ አንዲት እህት አይቻለሁ እያለች ባወራችሁ ነገር ትንሽ እንድተማመን ያደረገኝ በተለይ አብርሽ እየጮኸ ነው ሲጸመቅ የነበረው የተባለው ነገር እውነታ ሊሆን ይችላል። እንዲሁም ደግሞ ሚስጥር የኔፋን ሁሉ ያጋልጣል ራሱ ለፍልፎ ውስጡ ያለው ነገር እንግዲህ ሊያጋልጥ ይችላል ተብሎ ራሱ የተወራውን ወሬ እንዳምን ያደረገኝ አንድ ነገር ነው። ትናንትና አንድ ቪዲዮ ተለቆ ነበረ ኤፍሬምና ሩታን እስከ መጣላት ያደረሳቸው ጉዳይ። ልብ ብላችሁ ካያችሁ ኤፍሬም ምንድን ያለው እኔ ቡታጅራ ሄዳለሁ ቶሎ ነው በፍጥነት ወንድሜ አብርሽን ከዛ መንቅሬ እማመጣው እያለ ሲናገር ሩታ አሁን ላይ ደንገጥ ያለች ትመስላለች። ኧረ ተው አሁን እንኳን ከጋሽዬ ከአባታችሁ ጋር አንጣላ፣ ከቡዜና ከዴቭ ጋር እየተጨቃጨቅን የተቻለንን አድርገናል። አሁን ግን ወንድምህ እኮ የሚገኘው አባቱ ቤት ነው። እንዴት ጋሽዬ ጋር ሄደን የማይሆን ንትርክን እንፈጥራለን ስትለው ነበረ። መጨረሻ ላይ ኤፍሬም እንግዲህ እኔ ባንቺ ማልስማማም እማረገውን አቃለው ብሎ ነው እንግዲህ በንዴት ስሜታዊ በመሆን ወደ አባቱ ቤት ለማምራት እየሮጠ የነበረው። ይህን ጉዳይ አስመልክቶ ታዲያ በውስጥ ምንድነው ያደረሱኝ መልእክት፣ አረ ልብ ብለክ ተመልከት፣ ኤፍሬም ያለ ምክንያት አልተንቀዠቀዠም። እስቲ ቆም ብለክ አሰብክ እኮ አብርሻውን ምንም መጥፎ ቦታ አልሄደም፣ ሌላ ጭፈራ ቤት አልሄደ፣ ሌላ ተንኮል ቦታ አልሄደ፣ የሄደው አባቱ ቤት ነው ሲሆን ኤፍሬም መደሰት ነበረበት አባታችን ቤት ሄደ ብሎ። ነገር ግን መተቱ ሁሉ እንዳይከሽፍ በወንድሙ ላይ ያደረገው ነገር ሁሉ እንዳይጠፋበት ከማሰብ ነው እንግዲህ ኤፍሬም እየተንቀዠቀዠ የሚገኘው ብለው ነው እንግዲህ መልእክቱን እንዲሁም ቪዲዮን በደንብ እንድመለከት ያደረጉኝ። እውነትም ኤፍሬም የሆነ ነገር እንደሆነ አድርጎት ነው በዛው ሲንከለከል ሲሯሯጥ እኔ ሄዳለሁ እያለ ሲደነፋ የነበረው። እውነትም ኤፍሬም ምንም ባታረግ ኖሮ እውነት ለአብርሽ ጥሩ ነገር አስበክ ቢሆን ኖሮ አብርሽ የሄደው አባቱ ቤት ነው እንጂ ሌላ ክፉ ሰው ጋር አይደለም። አብርሽ የሄደው ወልዶ ያሳደገው የሚወደው አባቱ ጋሽዬ ጋር ነው እንጂ ሄርሜላም ጋርም አይደለም። አንተ ግን የሆነ ነገር እንዳደረክና ያ ሚስጥር እንዳይወጣና ጉድ እንዳትሆን የፈራክ በሚመስል መልኩ ጭራሽ ከአባት ቤት እሱን ለመውሰድ ጭራሽ ከአባት ጋር እልህ ለመጋባት ቆርጠህ ተነስተሃል። ሁሉ ነገር ቀድሞ እያስታወቀብህ ነው። እመነኝ የእውነት እዚህ ወንድምክ ላይ የማይገቡ ነገሮችን አድርገህ ወደ ሩታ እንዲጣበቅ ወደ ሩታ እንዲመለስ አድርገህ ከሆነ በስተመጨረሻ አብርሽ የነቃለት ማንም አይደለም አንተን የሚከስክ። እነ ቡዜ እነ ዴቭ ብለው ትተውካል። አባት ጋሽዬም ባንተ ያዝንብሃል። በስተመጨረሻ ግን በሁሉም ሰው ዘንድ ቂም ቢኖርም የወንድምህ ቂም ግን ከማንም በላይ ነው የሚሆነው። አብርሽ የሚይዝብህ ቂም ማንም የማያስቀይረው ነው የሚሆንብህ። አብርሽ ይነቃል። አብርሽ ወደ ሳቁ ወደ ፈገግታው ይመለሳል። ነገንም ቆሞ ይመለከታል። ያኔ ግን እመነኝ በሰራው ስራ ሁሉ ታፍራለህ። ምን ነው እንዲህ ባላደረኩኝ ብለህ የምትጸጸትበት ጊዜም ሩቅ እንደማይሆን ነው አስጠንቅቄ እምነግርህ። እውነት እንደዚህ አይነት ነገር ላይ ተሳትፈ ከሆነ ያደረከው ነገር ሁሉ ጊዜ አልፏል፣ መታወቁ አይቀርም። ካለህበት ነገር ነቅተህ ይቅርታ እንድትጠይቅ ነው በማክበር እምጠይቅህ። ቢቻል ይህ ወንድምክ አባቱ ቤት ነው የሚገኘው። አባቱ ጋር ሄደክ ሰላም ባታደፈርስ፣ ይሄን ብቻ ታግሰክ ቢያንስ ወደ ፈገግታ ወደ ጤናው እንዲመለስ ይሄን ብቻ ብታረግ ነው በአክብሮት እምንለምነ። አሁንም አባቱ ቤት ሄጄ ችግር ፈጥራለሁ ምትል ከሆነ ግን በስተመጨረሻ አባት ጋሽዬ ራሱ ላንተ ምንም አይነት ቦታ እንደማይኖራቸው ነው ደግሞ ደጋግሞ የተናገሩት። የአባት እርግማን ደግሞ ላንተ መጥፎ እንደሚሆን ነው አስጠንቅቄ እምነግርህ። ጠቅለል ባለ መልኩ እንግዲህ ለዛሬ ይዤ የመጣሁት እጅግ ለየት ባለ መረጃ ነው። ይህን ጉዳዮች አስመልክቶ እናንተስ ምን አይነት ሀሳብ ምልከት አላችሁ? በኮሜንት ያላችሁን ነገር በጨዋነት ብታስቀምጡልኝ ደስ ይለኛል። ጠቅለል ባሉ መረጃዎቻችን የመጣ ነው ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም